ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን በተለይም በሳምንቱ መጨረሻ በነበሩ ጨዋታዎች፣ ዛሬ በሚደረጉ ጨዋታዎች ዙሪያ አሊያም በቃል ስፖርት ዩቲዩብ ቻናላችን የፕሮግራም ይዘት ላይ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን በርካታ መረጃዎችን እናነሳለን። በተለይም ከሀገራችን ኢትዮጵያ ጋር በተያዘ ሜሲ ምን ገጠመው፣ ኢትዮጵያና ሜሲን ምን አገናኛቸው የሚለውንና አፍሪካዊ ጉዳይ እናነሳለን። ትላንት የነበሩ የተወሰኑ ጨዋታዎችን ካነሳን በኋላ በላሊጋ ታላላቆቹን ክለቦች ሪያል ማድሪድ እንደዚሁም ሌላኛውን ታላቅ ክለብ ባርሴሎናን የተመለከተ ጥንቅር ይዘናል። በስፔን ቆይታ እናደርጋለን። በጣሊያን በጀርመን በርከት ያሉ መረጃዎች ተይዘዋል። ዛሬ የሚጠበቁ ሁነቶችም አሉ። በቃል ስፖርት ዩቲዩብ ቻናል አብራችሁን ስትቆዩ የምናጋራችሁ ይሆናል። በፕሪሚየር ሊግ የመረጃ ሰዓታችን ከጉዳት ጋር በተያዘ መረጃዎችን ይዘናል። ከዛ ውጭ በታላላቆቹ ክለቦች ከቶማስ ፍራንክ ጋር በተያዘ አሁን እየወጡ መረጃዎች አሉ። በቶትናም ቤት እናነሰዋለን። በማንቸስተር ሲቲ በኩል የዝውውር መረጃ ይዘናል። ከዛ ውጭ ሃላንድን የተመለከተ ልዩ ጥንቅር ለሲቲያን እናደርሳችኋለን። ሀሳባችሁን ታጋሩናላችሁ። በሰዓቱ ከቼልሲ ጋር በተያዘ ጄሚ ካራገር አንድ ሀሳብ አጋርቷል። የሱ ብዙ ንግግሮቹ ትንሽ ውዝግብ አያጡም። ከዛ ውጭ የቀድሞ ተጫዋቻቸው ከ9 ቁጥር ጋር በተያዘ የሚለን ነገር አለ። የቼልሲውን አጥቂ ፔድሮ ኔቶ እናነሳለን። የማረስካን የተወሰኑ ጋዜጣዊ መግለጫዎች ካነሳን በኋላ ስለ ዛሬ ጨዋታ ተጨማሪ ጥቆማ እንነግራችኋለን። በካራባው ካፕ የኳርተር ፋይናል ጨዋታ እንዳለበት ይታወቃል። ከሜዳ ውጭ ነው ቼልሲ የሚጫወተው። ተጨማሪ መረጃ ይዘናል። ቼልሲውያን ቆዩን። ከሊቨርፑል ጋር በተያዘ የጉዳት ዜናዎች አሉ፣ እናነሳቸዋለን ጉዳዮች። ሌሎች መረጃዎቻችን ውስጥ አንደኛው የሳላህ ጉዳይ ነው። ሳላህን የተመለከተ ልዩ ጥንቅር ይዘናል። በሊቨርፑል በኩል የቡድን ዜና ይዘናል። ከፋብሪዞ ሮማኖም ያገኘነው መረጃ አለ፣ ለሊቨርፑላውያን እናደርሳቸዋለን። በአርሰናል በኩል የቡድን ዜና በስፋት እናነሳለን። ከዛ ውጭ የቀድሞ የአርሰናል ተጫዋች ስለ ፕሪሚየር ሊግ ዋንጫና ስለ ዮኬሬሽ የሚለን ነገር አለ። ለአርሰናሎች ምናልባትም ይህ ወር በትልቁ ይጠበቃል። ከማጋሌሽ እና ከሃቨርዝ ጋር በተያዘ ተጨማሪ ጥንቅሮችን ይሰናል። አርሰናል በቀጣይ ጨዋታና እንደዚሁም በቀጣይ የሚጠበቁበትን ሁነቶች እናነሳቸዋለን። አርሰናልና ኤምሬትስ፣ አርሰናልና ሶስቱ የሜዳ ክፍሎችን እናነሳለን። ምንድነው የተፈጠረው በዚህ ሶስት የሜዳ ክፍል ላይ? ባለፉት ወደ 3 ዓመታት ገደማ እንደ ቁጥርን እያየን ነው። አርሰናል ቤት ተጨማሪ መረጃዎችን ይዘናል። አርሰናላውያን ቆዩን። ትላንት በኦልድ ትራፎርድ ልዩ ምሽት ነበረ። ለእግር ኳስ አፍቃሪያን፣ ለዩናይትዳውያን ብዙ የሚያስቆጭ ብዙ የሚያበሳጭ እነ ጄሚ ካራገር እንደዚህ አይነት ጨዋታ በዚህ ዓመት አልገጠመንም ብለው የተደነቁበት ነው። ማንቸስተር ዩናይትድ ከበርንማውዝ 4-4 ሲለያዩ ጨዋታው በ8 ግብ ይጠናቀቅ እንጂ በርካታ ድራማዎች ነበሩት። እናነሳቸዋለን እነኚህን ሁነቶች። በማንቸስተር ዩናይትድ በኩል ሩበን አሞሪም ከጨዋታው በኋላ ምን አሉ? ሌጀንዶች ምን አሉ? በማንቸስተር ዩናይትድ በኩል እንዴት ያሉ ቁጥሮች እየተመዘገቡ ይገኛሉ? ማንቸስተር ዩናይትድ በቀጣይ በአፍሪካ ዋንጫ ተጫዋቾቹን ያጣል። በቅጣት የቡድኑን ቁልፍ ተጫዋች ያጣል። ቀጥሎ ተጋጣሚ አስቶን ቪላ እንደሆነ ይታወቃል። ከዛ ውጭ ከጉዳት የተመለሱ ተጫዋቾች አሉ። ኦልድ ትራፎርድ ላይ ትላንትና ነፃ ይውጣ እያለ ነው አንድ ተጫዋች እንግዲህ ቲሸርቱን ለብሶ ገብቷል። በጣም አነጋጋሪ ጉዳይ ነው የተፈጠረው። እናጠሯለን። ብሩኖ ፈርናንዴዝን በተለየ መልኩ እናነሰዋለን። ሌላኛውን ማቲያስ ኩና፣ አማድ ዲያሎን ጨምሮ በርካታ መረጃዎችን ይዘናል። እኛ በጨዋታው ዙሪያ ሀሳብ አስተያየታችሁን እያጋራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ ብለናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተን እያጋራችሁን መልካም ቆይታ ተመኘን። ዛሬ በርከት ያሉ ጨዋታዎችን እናያለን። በተለይም በአፍሪካ ምድር የወዳጅነት ጨዋታዎች ይደረጋሉ። ምክንያቱም የአፍሪካ ዋንጫ ቀጣይ አንድ ሳምንት ውስጥ ይጀምራል። ከዚህ ጋር በተያያዘ ደቡብ አፍሪካ ከጋና ቢ ቡድን ጋር፣ እንደዚሁም ዲሞክራቲክ ኮንጎ ከዛምቢያ፣ ግብፅ ከናይጄሪያ ዛሬ ጨዋታቸውን ያደርጋሉ። በአውሮፓ ዙሪያ በትልቁ የሚጠብቀው ጨዋታ ካርዲፍ ከቼልሲ የሚያደርጉት የዛሬ የካራባው ካፕ ጨዋታ ነው። ይህ ጨዋታም በስፋት እናነሷለን። ምሽት 5 ሰዓት የሚደረግ ጨዋታ ነው። ይህን ጨዋታ በተመለከተ የካርዲፍና የቼልሲን ጨዋታ በተመለከተ በቼልሲ የመረጃ ሰዓታችን ሰፋ ያለ ልዩ ጥንቅር አሰናድተንበታል። ቼልሲያን ቆዩን ብለናል። ኢትዮጵያና
ሜሲን ወደ አገናኘው ጉዳይ እንምጣ። ውድ ቤተሰቦቻችን እንደሚታወቀው ሜሲ በህንድ ቆይታ ወቅት አንድ ከኢትዮጵያ ጋር በተያያዘ የገጠመ ጉዳይ አለ ተብሏል። ሊዮኔል ሜሲ ከህንዱ ጠቅላይ ሚኒስትር ጋር ሊያረጋ የነበረው ውይይት ተሰርዟል። አርጀንቲና ኮከብ ሊዮኔል ሜሲ በህንድ የሚገኝ እንግዲህ ሲሆን ያለፉትን 3 ቀናት እዛ ነበር። በቆይታው ማጠቃለያ ላይ ታዲያ ከጠቅላይ ሚኒስትር ናሪያንዳራ ሞዲ ጋር የመገናኘት እቅድ ነበራቸው። 21 ደቂቃዎችን አብረው ይዘልቃሉ ተብሎ ነበረ። በዚህ መሰረት ከሚገኝበት ሙምባይ ተነስተው ወደ ኒው ዴህሊ ጉዞ ማድረግ ጀምሮ ነበረ ሊዮኔል አንድሬስ ሜሲ። ነገር ግን በአየር ሁኔታው ምክንያት አውሮፕላኑ ማረፍ ሳይችል ቀርቷል። በዚህም የተነሳ 1 ሰዓት ነው በአየር ላይ አውሮፕላኑ ለመብረር የተገደደው። ትላንትና በህንድ ብቻ በዛ ከተማ ላይ በአውሮፕላን በረራ ሂደት በኒው ዴሊ አውሮፕላን ማረፊያ 61 በረራዎች ተሰርዘዋል። ይህ ለ1 ሰዓት የዘገየው የሜሲ በረራም ጠቅላይ ሚኒስትሩ እንግዲህ በፕሮግራማቸው መሰረት ወደ ኢትዮጵያ ጉዞ ነበረባቸውና ሜሲን እንደማያገኙት አሳውቀውታል። እሳቸው ዛሬ በመዲናዋ አዲስ አበባ ይገኛሉ። በዚህ ምክንያት ሜሲን ሳያገኙት እሳቸው ወደ ኢትዮጵያ ቀጠሮ አለኝ ብለው መጥተዋል። ሜሲ ከጠቅላይ ሚኒስትሩ ጋር የነበረው ቀጠሮ በእሳቸው የኢትዮጵያ ጉዞና በአየር ንብረት ምክንያት መቅረቱ ተረጋግጧል። ወደ አፍሪካ ጉዳይ እንምጣ በድጋሜ ውድ ቤተሰቦቻችን። የፒየር ኤሜሪክ ኦባሜያንግን ጉዳይ በተመለከተ መጠነኛ ጉዳት አስተናግዷል። በዚህ መሰረት የአፍሪካ ዋንጫ የመጀመሪያ ጨዋታ ያመልጠዋል የሚሉ መረጃዎች እየወጡ ይገኛሉ። ተጫዋቹ በዘንድሮ የውድድር ዓመት በፍራንስ ሊጋ በጣም አስገራሚ ጊዜን እያሳለፈ ይገኛል፣ ግን ጉዳት አስተናግዷል። በአፍሪካ ዋንጫ ከዋክብቶቻቸውንም ከሚያጡ ክለቦች ውስጥ አንደኛው ሆኗል ማለት ነው ማርሴ። ኦባሜያንግ በኩል በሁለተኛው የምድቡ ጨዋታ ላይ ግን ይገኛል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጨማሪ መረጃዎችን እያጣራ እንገኛለን። በአፍሪካ ዋንጫ ዙሪያ በተከታታይ መረጃ ይኖረናል። ወደ አውሮፓ እንሻገር ውድ ቤተሰቦቻችን። ትላንትና በስፔን ላሊጋ አንድ መርሃ ግብር ነበረ። ሪዮ ቫልካኖን ከሪያል ቤቲስ ያገናኘ ጨዋታ ነበረ። ምንም ግብ አላየንበትም። ይሄንን ጨዋታ ትላንት ከነበሩ የሊግ ጨዋታዎች በነገራችን ላይ በስፔን፣ በጣሊያን፣ በእንግሊዝ ምንም ግብ ያልተቆጠረበት ብቸኛውም ጨዋታ የሪያል ቤቲስ እና የሪዮ ቫልካኖ ጨዋታ ነበረ። በዚህ መሰረት ውድ ቤተሰቦቻችን ላሊጋው ከ17ኛ ሳምንት ለተወሰኑ ክለቦች ለተወሰኑ 16 15ም የተጫወቱ አሉ። እንዳጠቃላይ ግን ትላንት 16ኛ ሳምንት ነው። ባርሴሎና በ43 ይመራል። ሪያል ማድሪድ በ39 ይከተላል። ቪላሪያል በ35 ሶስተኛ፣ አትሌቲኮ ማድሪድ በ34 ነጥብ አራተኛ፣ ኤስፓኞል በ30 ነጥብ አምስተኛ ተቀምጧል። ሪያል ቤቲስ ትላንትና ያው ነጥቡን ማሻሻል ይችል ነበር። ከዚህ በላይ በተለይ ለአምስተኛው ቡድን በጣም መቅረብ ይችል ነበር። በ25 ነጥብ ስድስተኛ ደረጃ ላይ ተቀምጧል። ሪዮ ቫልካኖ 18 ነጥቦች ላይ ትላንት ደርሶ 13ኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። ባርሴሎና፣ ሪያል ማድሪድ የመሳሰሉ ክለቦች አትሌቲኮ ቢልባኦ፣ አትሌቲኮ ማድሪድ 17 ተጫዋቾችን አስቀድመው እንዳደረጉ ይታወቃል። ሪያል ማድሪድን በተመለከተ ውድ ቤተሰቦቻችን ኤንድሪክ በዚህ ሳምንት ጨዋታ ማድረግ ይችላል። በነገራችን ላይ ቅጣት ደረጃ ቅጣቱን የወሰደው በላሊጋ ጨዋታ ላይ መሆኑን ተከትሎ በኤንድሪክ በኩል ቀጣይ ጨዋታዎችን ይሄ የጥሎ ማለፍ ጨዋታዎችን በውስጥ ማድረግ ይችላል፣ የኮፓ ዴል ሬይና የስፔን ሱፐር ካፕ። ስለዚህ ኤንድሪክ ጨዋታ ማድረግ ይችላል፣ ግን ዣቪ አሎንሶ ይጠቀሙታል የሚለው ትልቁ ጉዳይ ነው። ምክንያቱም የሳቸው የመጀመሪያ እቅዳቸው አይደለም። ሪያል ማድሪድ ተጫዋቾች ግን በተለይም ከእሳቸው ጋር ሰጣ ገባ ውስጥ ናቸው ከተባሉት ቪኒሺየስ ጁኒየር ጭምር እሳቸውን የማትረፍ ዘመቻ ላይ ናቸው ተብሏል። አሁን ተጫዋቾቹ በሙሉ ለዣቪ አሎንሶ የተሰጠውን የ3 ጨዋታ ዕድሜ እንግዲህ አራዝመውታል፣ በሁለት ቀንሰውታል። አንድ ጨዋታ ዲፖርቲቮ አላቬዝን አሸንፈው ተጫዋቾቹ በሙሉ ከዣቪ አሎንሶ ጎን ነን ብለዋል። ለዚህም እየታገል እንገኛለን ሲሉ ተደምጠዋል። ባርሴሎናን በተመለከተ ውድ ቤተሰቦቻችን የሃንሲ ፍሊኩ ቡድን ባርሴሎና የላሊጋ መሪ ነው። በአውሮፓ 5 ታላላቅ ሊጎች በርካታ ነጥብ ሰብስቧል። ባለፉት 5 ጨዋታ በርካታ ነጥብ የሰበሰበው ክለብ በነገራችን ላይ ባርሴሎና ነው። በጣም አስደናቂ የሚባል ቁጥር አለው። ከዛ በቪላሪያል በኩልም 5 አለ በስፔን ክለቦች። ሌላው የፕሪሚየር ሊጉ ክለብ አስቶን ቪላን በነገራችን ላይ ያለፉትን 5 ጨዋታ በድል ነው የተወጣ። የፈረንሳዩ ክለብ ሌንስ 5 ጨዋታን አሸንፏል። ስለዚህ እንደ ባርሴሎና ሁሉ 4 ክለቦች ያለፉትን 5 ጨዋታ ድል አድርገዋል። ቪላሪያል፣ ሌንስ እና አስቶን ቪላ 4 ጨዋታ ያሸነፉት ሲቲ፣ ፓሪስ ሰን ዠርሜን፣ ኢንተር፣ ሬንስ ይጠቀሳሉ። ባርሴሎና ዘንድሮ እንግዲህ እንዳልኳችሁ ትላንት ምሽት
ከአምናው በጣም የተለየ ነጥብ ዘንድሮ ሰብስቧል። አምና በዚህ ሰዓት ከሰበሰበው ነጥብ በ8 ነጥብ ልቋል። ዘንድሮ በርካታ ግብ አስቆጥሯል። አምና ዋንጫ ከበላበት በ8 ነጥብ ከዘንድሮ አንሶ ዘንድሮስ የሚሉ ትልቅ ጥያቄዎች እየተነሱበት እንደነበረ ይታወቃል። ይህ ቡድን ለማንኛውም ባርሴሎና በጣም አስደናቂ ጉዞ ላይ ነው ዘንድሮ የሚገኘው። 5 የመጨረሻም ጨዋታን በድል ነው ማጠናቀቅ የቻለው። ከስፔን አልወጣንም ውድ ቤተሰቦቻችን፣ አትሌቲኮ ማድሪድ ደርሰናል። ኮኬ 33 ዓመቱ ላይ ይገኛል። 500ኛ ጨዋታው እንዳረገ ነግሬያችሁ ነበረ ከሰሞኑ። በእነኚህ 500 ጨዋታው በነገራችን ላይ ወደ 2 የላሊጋ ዋንጫዎችን አሳክቷል። 2013-14 እና 2020-21 የውድድር ዓመት ላይ የላሊጋን ዋንጫ ከአትሌቲኮ ማድሪድ ጋር ያሳክቷል። ኮኬ በአትሌቲኮ ማድሪድ ታሪክ በርካታ ጨዋታዎችን ያደረገላቸውም ተጫዋች ሆኗል። የአትሌቲኮ ማድሪድ ታሪካዊ ተጫዋች ሆኗል ማለት ይቻላል። ያመለጡት የአውሮፓ ሻምፒዮንስ ሊግ ምሽቶች ደግሞ በትልቁ ይጠቀሳሉ። ምናልባት አንዱን አሳክቶት ቢሆን ኖሮ በእግር ኳስ ቤት ውስጥ ሊጻፍለት የሚችለው ትልቁ ቁጥር ሊሆንለት ይችል ነበር። ለማንኛውም የተጫዋች 33 ዓመቱ 500 የላሊጋ ጨዋታን ለአትሌቲኮ ማድሪድ ሲያደርግ 2 ዋንጫዎችን እንደዚሁ ማሳካት ችሏል። ጣሊያን ደርሰናል ውድ ቤተሰቦቻችን። ሮማ ከተከታታይ ነጥብ መጣል በኋላ ትላንትና ወደ ነጥብ ማግኘት ተመልሷል። ትላንት ሮማ የሴስክ ፋብሬጋሶን ቡድን ኮሞ 1-0 አሸንፏል። ዌስሊ 61ኛው ደቂቃ ላይም ብቸኛዋን የሮማ በጨዋታው የማሸነፊያ ግብ እንደዚሁ ከመረብ ማሳረፍ ችሏል። ሮማ በናፖሊ 1-0 በካግላሪ 1-0 ከተሸነፈ በኋላ ያችን 1-0 ገልብጦ ኮሞን 1-0 በሆነ ውጤት ድል አድርጓል። ውጤቱን ተከትሎ ሮማ ነጥቡን 30 ደርሰዋል። ኮሞ 24 ነጥብ ላይ ቀርቷል። ኮሞ ቀስ በቀስ እየተንሸራተተ የመጣው ቡድን ሆኗል። የሴስክ ፋብሬጋስ ቡድን በተለይ ባለፉት ትልቅ ክለቦች ጋር ለአብነት ያክል በኢንተር ሚላን 4-0 ተሸነፈ። ትላንት በሮማ 1-0 ተሸነፈና በትልቅ ጨዋታዎች ላይ ነጥብ የሚጥለው ቡድን ሆኗል። በእርግጥ ሴስክ ፋብሬጋስ ከምከላከል ምርጥ ጨዋታ ተጫዋቾች ብሸነፍ ይሻላል ማለታቸው ይታወቃል። ለማንኛውም ኢንተር በ33 ነጥብ ይመረዋል። ሚላን በ32 ይከተላል። ናፖሊ በ31 ሶስተኛ፣ ሮማ በ30 ነጥብ አራተኛ፣ ዩቬንቱስ በ26 ነጥብ አምስተኛ፣ ቦሎኛ በ25 ነጥብ ስድስተኛ ናቸው። የጣሊያን ሴሬ አጠቃላይ 15ኛ መርሃ ግብር ከተደረገ በኋላ ውጤቱ ይህን ይመስላል። ከጣሊያን አንውጣ፣ 2 መረጃዎችን እንጨምርላችሁ። በሚላንና በኢንተር ሚላንና በኤስ ሚላን በኩል በኤስ ሚላን በኩል ተጫዋች ለማስፈረም ድርድር እያደረጉ ነው ተብለው ውድ ቤተሰቦቻችን፣ ድርድሩ ከዌስትሃም ዩናይትድ ጋር ነው። ኤስ ሚላኖች ጀርመናዊን አጥቂ ኒክላስ ፉልክሩግን ለማስፈረም ከዌስትሃም ዩናይትድ ድርድር ላይ ናቸው ተብሏል። በዌስትሃም ዩናይትድ በኩል ተጫዋቹ ሊለቁበት የሚችሉ ሰፊ እድል አለ እየተባለ ይገኛል። በዚህ ክረምት በትልቁ ይጠበቃል። ሌላኛው ከኢንተር ሚላን ጋር በተያያዘ ዴንስል ዳምፍሪስ በውድድሩ ዘመን መጨረሻ ሚላንን ለቆ ይወጣል ተብሏል። በበርካታ ክለቦች ይፈለግ ነበር። ምናልባት አሁን ክለቦቹ በፍላጎት ደረጃ ካሉ ተጫዋቹ ለማግኘት ጥሩ ሰዓት ላይ የመጣላቸው ይመስላል። ለማንኛውም ዴንስል ዳምፍሪስም የቀይ መስመር ተመላላሹ በቀጣይ ክረምት ከኢንተር ሚላን ጋር እንደሚለያይ ይፋ ተደርጓል። ጀርመን ደረስን ውድ ቤተሰቦቻችን። የጀርመን ቡንደስሊጋ 14ኛ ሳምንት ተጠናቋል። በ14ኛ ሳምንት አሁንም መሪው ባየር ሙኒክ ነው፣ የቀየረ ነገር የለም። የሳምንቱ ምርጥ 11 ይፋ ሲደረግ ግን በሳምንቱ ከነበረው ጨዋታ ያው ባየር ሙኒክ ነጥብ የጣለበት ነው። አንድ ተጫዋቹ ብቻ ነው በምርጥ 11 ውስጥ የተካተተው በ3-4-3 ፎርሜሽን ግናብሪ ብቻ ነው። ከዛ ውጪ በትልቅ ደረጃ ልናነሳ የምንችለው ቦሩሲያ ዶርትመንድ ነው። ቦሩሲያ ዶርትመንድ አንድ ተጫዋች ብቻ ነው ያስመረጠው፣ ቤን ሳባኒን። ከዛ ውጪ ምናልባት ስቱትጋርት ወደ 3 የሚጠጉ ተጫዋቾችን አስመርጠዋል። እንደ አይንትራክ ፍራንክፈርት ያለ ቡድን እንደ ሜንዝ 2 ተጫዋቾችን አስመርጠዋል፣ ከባየር ሙኒክ በተሻለ ማለት ነው። ስለዚህ ባየር ሙኒክ በሳምንቱ ምርጥ አልነበረም ማለት ይቻላል። ያው ነጥብ እንደጣለ ይታወቃል። በተጫዋች ደረጃ በሳምንቱ ምርጥ ውስጥ የተካተተለት አንድ ተጫዋች ብቻ ነው። ዛሬ የሚጠበቅ አንድ እውነት አለ ውድ ቤተሰቦቻችን፣ የ2025 የፊፋ ዓመቱ ኮከብ ተጫዋች ሽልማት ነው። ዛሬ በካታር ዶሃ ይካሄዳል። በዚህም መሰረት እንግዲህ ውድ ቤተሰቦቻችን በደማቅ ስነስርዓት ላይ በሚካሄደው የዓመቱ ኮከብ ተጫዋች፣ የዓመቱ ኮከብ አሰልጣኝ፣ የዓመቱ ኮከብ ግብ ጠባቂ፣ የዓመቱ ምርጥ ግብ በሁሉም ጾታ ይመረጣል። የዓለም አቀፍ እግር ኳስ ፌዴሬሽኖች ማህበር ፊፋ ፕሬዚዳንት ዣን ኢንፋንቲኖ፣ የፊፋ ስራ አስፈጻሚ አባላት፣ የፊፋ አባል ሀገራት ተወካዮችን ጨምሮ በመርሃ ግብር ውስጥ
800 ሰዎች ይታደሙበታል ተብሏል። የ2025 የባሎን ዶር አሸናፊው ኦስማን ደምቤሌ፣ አሽራፍ ሐኪሚ፣ ራፊኒያ፣ ላሚን ያማል፣ ሳላህ እና ኬሊያን ምባፔ አሸናፊና ቅድመ ግምት የወሰዱ ከዋክብቶች ናቸው። ባለፈው ዓመት የፊፋ ዓመቱ ምርጥ ሽልማትን ክብር ቪኒሺየስ ጁኒየር ሲወስድ ባሎን ዶርን ተቀምቶ እንደነበረ ይታወቃል። ተቀምተናል ስላሉ እነሱ በሪያል ማድሪድም በቪኒሺየስ ጁኒየርን በኩል አሸናፊው ሮድሪ ስለነበረ በወቅቱ በሴቶች ደግሞ ልማደኛዋ አይታና ቦንመንት አሸናፊ ነበረች። በእርግጥ በዚህኛውም የባሎንዶር ምሽት እሷ ነበረች ባለ ክብር። ዛሬ ይጠበቃል ሁነቱም በቀጣይ መረጃ ሰዓታችን መረጃው እጃችን ላይ ከደረሰ እንነግራችኋለን። ግን የዓመቱ ምርጥ በፊፋስ ማን ይገባዋል? ባሎንዶር ለኦስማን ዴምቤሌ እንደተሰጠ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር በድጋሚ መልካም ቆይታ ተመኘን። ዳን በርን የጎድን አጥንቱ ላይ ጉዳት እንዳጋጠመው ከሰሞኑ ነግረናችሁ ነበረ። በኒካስል ዩናይትድ እና በሰንደርላንድ ትልቁ የደርቢ ጨዋታ ላይ በዚህ መሰረት ተጫዋቹ ለመተንፈስ ተቸግሮ ወደ ሆስፒታልም ተወስዶ ነበረ። ለ2 ወር በትንሹ ከሜዳ ሊርቅ እንደሚችል መረጃዎች እየወጡ ይገኛሉ። ግን ለተጫዋቹ በጣም ከበድ ያለ ለህይወቱ የሚያሰጋ ነገር አልተፈጠረም ተብሏል። ግን ቢያንስ ለ2 ወራት ያክል ከሜዳ ሊርቅ እንደሚችል ነው መረጃዎች በስፋት እየወጡ የሚገኙት። ቶትናም እና ቶማስ ፍራንክ ነገር በጣም አሳሳቢ ደረጃ እንደደረሰ ይታወቃል። ምክንያቱም ክለቡ በተከታታይ ነጥቦችን እየጣለ ይገኛል። በዚህ ሳምንት ሲቲ ግራውንድ ድረስ ሄዶ 3-0 በኖቲንግሃም ፎረስት እንደተሸነፉ ይታወቃል። ቶትናሞች ታዲያ ቶማስ ፍራንክ ላይ ጥርጣሬ ቢኖራቸውም ከማሰናበት ይልቅ እድሎችን መስጠትን ይመርጣሉ የሚሉ መረጃዎች በስፋት እየወጡ ነው። ቶትናሞች በቡድን ውስጥ ችግር እንዳለ አምነዋል። ግን ደግሞ ቶማስ ፍራንክ ቡድኑን በአዲስ መልክ እየገነቡ ነው የሚል እምነት አላቸው ተብለዋል። በዚህ መሰረት ለቶማስ ፍራንክ ጊዜ መስጠትን መርጠዋል እየተባለ ነው። ግን እስከ መቼ የሚለው የተቀመጠ ቀነ ገደብ የለም። ግን እሳቸውን እየረዱ ቡድኑን በሳቸው ባህል መሰረት እንዲገነቡ እድል ይሰጣቸዋል ተብሏል። እንግዲህ ቶማስ ፍራንክ በቡድኑ በተለይም አንዱ በጣም የተቸገሩበት ነገር በሜዳቸው የሚያደርጉት ጨዋታ ነው። ከሰሞኑ ግን ሲቲ ግራውንድ ድረስ ሄደው ነው ይህ አይነት ሽንፈት የገጠማቸው። ለማንኛውም በቶትናም ጊዜ ይሰጣቸዋል ተብሏል። ማንቸስተር ሲቲ ማርክ ጉዌ በሚመጣው የበጋ ዝውውር መስኮት ዋነኛ እቅዳቸው ነው ተብሏል። በሚመጣው ክረምት የዝውውር መስኮት ዋነኛ እቅዳቸው ነው ተብሏል። በተለይም በመከላከል ብቃቱ በፕሪሚየር ሊግ ባለው ልምድ አንጻር ተጫዋቹን ወደ ቡድናቸው መቀላቀለ ፔፕ ጋርዲዮላም በእጩነት ይዘውታል። በእርግጥ ብቸኛው እጩም አይደለም። በተጫዋቹም በኩል እንግዲህ በምርጫ ደረጃ የሚወሰን የክረምት የዝውውር መስኮት እንጠብቃለን። ምናልባት ጥርም ላይ ሊለቅ የሚችልበት በእርግጥ ሰፊ እድል አለ። በቀጣይ ክረምት ከሆነ በነፃ ነው የሚለቀው። በጥር ከሆነ ፓላስ የተወሰነ ገንዘብ ያገኝበታል። ግን እሱ መቆየቱ ፓላስ አሁን ላለበት ደረጃ መገኘቱ ምንም ጥርጥር የለውም። ታዲያ ጋርዲዮላም በዝርዝራቸው ውስጥ የካተቱት ይህ ተጫዋች ሲቲ ምርጫው ይሆናል ማለት ነው። በተጫዋቹ በኩል ሲቲ ፈላጊው ነው። ሊቨርፑል አለ። ከፕሪሚየር ሊግ ውጭ ባርሴሎና፣ ማድሪድ የሚባሉ መረጃዎችም አሉ ባየር ሙኒክን ጨምሮ። ስለዚህ ማርክ ጉዌ ምርጫውን በቀጣይ ይመርጣል። ምናልባት የሲቲ ደጋፊዎች ግን ተከላካዩ ለሲቲ የሚሆን አይነት ይዘት ያለው ተከላካይ ነው ወይ? በሀሳብ መስጫ ሳጥናችን ላይ ሀሳባችሁን ጻፉልን። ለሃላንድ ያሰጉታል ተብሎ ነበረ ወደ ፕሪሚየር ሊጉ ወይም ሲመጡ በተለይም በአዲስ ክለብ ፕሪሚየር ሊጉ ላይ የተቀላቀሉና ከሌሎች ሊጎች የመጡት እንደ ኢሳክና እንደዚሁም ጆ ፔድሮ ከፕሪሚየር ሊግ ክለብ የቀየሩ ናቸው ወደ ትልቅ ክለብ ከብራይተን ወደ ቼልሲ እና ከኒካስል ወደ ሊቨርፑል የነበሩ ሁጎ ኤኬቴኬ፣ ቪክተር ዮኬሬሽ፣ ቤንያሚን ሼሽኮ ደግሞ ከፕሪሚየር ሊግ ውጭ የመጡ ግን ታላላቅ ክለቦችን የተቀላቀሉ ናቸው። ለሃላንድ ፈተና ይሆኑታል ተብለው ነበር። እነኚህ ተጫዋቾች ኢሳክ፣ ኤኬቴኬ፣ ቪክተር ዮኬሬሽ፣ ቤንያሚን ሼሽኮ፣ ጆ ፔድሮ 26 ግቦችን በዚህ ውድድር ዓመት በሁሉም መድረክ አስቆጥሯል። በድምሩ ሃላንድ ብቻውን 36 የግብ ተሳትፎ ላይ ደርሷል። እነሱ 26 ላይ ናቸው። በ10 የግብ ተሳትፎ ልቋቸዋል። ሃላንድን አሁንም በጥራት ደረጃ የሚፎካከር አጥቂ ምናልባት በፕሪሚየር ሊጉ ዘንድሮም አልተገኘም ማለት በሚያስችል ሁኔታ ላይ ደርሷል። ምናልባት ቀሪ ጊዜዎች አሉ። የሚሻሻል አጥቂ ካለ እናያለን። ግን ሃላንድ አሁንም በአስደናቂ ቁጥሩ ላይ ቀጥሏል። ሲቲ ዘንድሮ ሞር እንደውም የሃላንድ ጠገኛ ነው እየተባለ ነው። ሲቲ በእርግጥ በየዓመቱ የሆነ ኮከብ አይጠፋውም። ዘንድሮ ደግሞ ምናልባት ሃላንድ ነው ማለት ይቻላል። በጉዳዩ ላይ ሲቲያን መልከታችሁን አጋሩን። ጄሚ ካራገር በርካታ ቼልሲያውያን
በማሬስካ እንደሚበሳጩ ያውቃለሁ። ግን ከማሬስካ በላይ ምርጥ የሚሰራው ማን ነው ብሎ ይጠይቃል። ቼልሲ አሁን እንደ ክለብ ወደፊት እየተጓዘ ይገኛል። በዚህ ላይ ደግሞ አዲስ አሰልጣኝ መመልከት አለበት የሚሉ መረጃዎች ይወጣሉ ይላል፣ ወይም ደጋፊዎች አሉ ይላል። ግን እኔ የሚታየኝ እሳቸውን መደገፉ የተሻለ ይመስለኛል። በዩናይትድ ምን እየሆነ እንደሆነ ተመልከቱ። በቶትናም ምን እየሆነ እንደሆነ ተመልከቱ። አሰልጣኝ ደጋግሞ መቀየር አንዳንዴም ቡድን ላይ የሚያመጣውን ተጽዕኖ ለማየት ይጠቅማል ብሏል። ማሬስካ በራሱ ቡድኑን እያሻሻለ ያለበት መንገድ አለ። ፔፕ ጋርዲዮላ፣ አርኔ ስሎት የመሳሰሉ አሰልጣኞች ገጥሞ ድል ማድረግ የቻለ ነው ወይም ነጥብ ያስጥሏል። ከዛ ውጭ ደግሞ በአውሮፓ ሻምፒዮንስ ሊግ ቡድኑን እያሳተፈ ነው። ብዙ ለቼልሲ የተሻለ አሰልጣኞች አሉ ብዬ አላስብም በዚህ ሰዓት ላይ ከማሬስካ የተሻለ ብሏል። ኦሊቬም ዥሩ ስለ ቀድሞ ክለቡ ቼልሲ የሚለው ነገር አለ። አንደኛው ማሬስካ አጥቂ ያስፈልጋቸዋል ብሏል። የእሳቸው ቡድን ምርጥ ነው፣ ግን አጥቂ ሳያስፈልጋቸው አይቀርም። ይህም አጥቂ በወጥነት ግብ የሚያስቆጥር በአውሮፓ ምርጥ የሆነ አጥቂ ያስፈልጋቸዋል ብሏል። ከዛ ውጭ ስለ ዴላፕ ተጠይቆ ነበረ። ዴላፕ የመላመድ ችግር ገጥሞታል፣ ስለዚህ ጊዜ ይፈልጋል። ምናልባት ከአጨዋወት ስታይሉ አንጻር ጊዜ የሚያገኝ ከሆነና ቡድኑን ሲላመድ በጣም ምርጡ አጥቂ እንደሚሆንላቸው እርግጠኛ ነኝ ብሏል። ከዛ ውጭ ግን ቼልሲ ልምድ ያለው የአጥቂ መስመር ተጫዋች በተለይም ግቦችን የሚያስቆጥር ያስፈልገዋል ሲል ተደምጧል። ሌላኛው አጥቂ ፔድሮን እናንሳ። ውድ ቤተሰቦቻችን ፔድሮ ኔቶ ባለፉት ወደ 7 የሚጠጉ ጨዋታዎች ላይ በሁሉም ላይ በሚያስብል ደረጃ በግብ ተሳትፏል። ግን ደግሞ ከ8.8 ትልቁ ሬቲንጉ ነው። ከዛ ዝቅተኛ ሬቲንጉ ባለፉት 7 ጨዋታዎች ላይ ወደ ቤተሰቦቻችን 7 ብቻ ነው። 7 አለው 7.4 7.6 7.9 ከዛ 8.2 8.4 8.8 የተሰጠው ሬቲንጎች ናቸው። በጣም አስደናቂ ጊዜን እያሳለፈ ይገኛል። መጣበት ዓመት ይልቅ ሞር የዘንድሮ የውድድር ዓመት ደግሞ ለፔድሮ ኔቶ ቀለል ያለ ይመስላል። ባለፉት 7 ጨዋታም ላይ በግብ ደረጃም እንደ 7ቱም ላይ ተሳትፏል። በጣም ትልቅ የሚባል ቁጥር አለው። ቼልሲያንም ስለዚህ ተጫዋቻችሁ ምልከታችሁን ልታጋሩን ትችላላችሁ። ምናልባት ስለ ማሬስካ የተወሰኑ ነጥቦችን እናንሳ። ጋዜጣዊ መግለጫቸው ላይ ካነሷቸው ነጥቦች ውስጥ በተለይም የተወሰኑትን ለማንሳት ያክል በካርዲፍ ሲቲ ላይ እነሱ ጨዋታዎችን እያሸነፉ ነው፣ በትኩረት ልንከታተል ይገባል። በ18 ወራት ውስጥ የግማሽ ፍጻሜ አንድ ጠቀሜታ ነገር ማሳየት አለብን ለደጋፊዎቹ ብለዋል። ፓልመር ዛሬ እረፍት እንደሚያደርግም መናገራቸውን ትላንት ነግረናቸዋል። ደጋፊዎች ልናሳካው የምንፈልገው ነገር ዋንጫዎችን ነው፣ ስለዚህ ዋንጫዎችን እያሳካ እንሄዳለን ብለዋል። ጣሊያንኛ ቋንቋ ስፓኒሽ በደንብ መናገር ይችላሉ እሳቸው። ፈረንሳይኛ፣ እንግሊዝኛ መናገር ይችላሉ። በተናገርኩት ነገር ላይ ከሰሞኑ ግልጽነት የጎደለ ይመስለኛል፣ ከጨዋታ በኋላ ነበር ያልኩት ብለዋል። በተለይም ቼልሲ ላይ እንግዲህ እየደረሰ ካለው ነገር አንጻር ያነሷቸው ነገሮች ነበሩ። የቼልሲ ስራ አስኪያጅ ስትሆን የሚጠበቀው ነገር ከፍ ያለ መሆኑን መረዳት አለብም። የተለመደ ነገር ነው። ዋንጫ ስታሸንፍ በሚቀጥለው የውድድር ዘመን የሚጠበቁ ነገሮች አሉም ብለዋል። ከባለቤቶቹ ጋር ውዝግብ ላይ ገብተዋል በተባለው ጉዳይ ላይ በተለይም ቡድኑ በደንብ መጠናከር አለበት በሚል ጉዳይ ላይ ማለት ነው። ምናልባት ማሬስካም ዛሬ እንግዲህ ለተወሰኑ ተጫዋቾቻቸው ረፍት ሲሰጡ የጨዋታ ጊዜ ላጡት ደግሞ እነ ስታቪዮ ቦናኖንቴ እነ ዢሬል ሃትዋን የመሳሰሉ ተጫዋቾች እድል ሊያገኙ ይችላሉ ተብሎ ይጠበቃል። ምናልባት በቼልሲና በካርዲፍ ጨዋታ ዙሪያ ልናነሳቸው የምንችላቸው የተወሰኑ ነጥቦች ውስጥ ወደ ቤተሰቦቻችን የሁለቱን ቡድኖች ወቅታዊ ቁጥሮችን እናንሳቸው። ካርዲፍ በዚህ ዓመት 19 ጨዋታዎችን ድል ያደረገ ቡድን ነው። 7 ጨዋታን ተሸንፏል። የሻምፒዮንሺፕ ክለብ ነው። በቼልሲ በኩል በዚህ ውድድር ዓመት 13 ድሎች ያሉት፣ 5 አቻ 6 ሽንፈት ገጥሞታል። በሽንፈት ደረጃ የካርዲፍ ባንድ ከቼልሲ ይልቃል። በካርዲፍ በኩል ባለፉት 5 ጨዋታ 4 ድል 1 አቻ 1 ሽንፈት። በቼልሲ በኩል ባለፉት 5 ጨዋታ 1 ድል ብቻ ነው ያላቸው። ኤቨርተንን ባለፉት ሳምንት 2-2 ያሸነፉት። ከዛ ውጭ በ2 ተሸንፈው በ2 ጨዋታቸው ወጥቷል። እርስ በርስ የመገናኘት ታሪክ አላቸው። ነገርየው ቆየት ያለ ቢሆንም ቼልሲ 20 ጊዜ አሸንፈዋል። ካርዲፍ 14 ጊዜ አሸንፈዋል። 9 ጊዜ ባቻ ውጤት አጠናቀዋል። የመጨረሻ 4 ግንኙነቶች በሙሉ በቼልሲ ድል አድራጊነት ነው የተጠናቀቀው። ዛሬ ምሽት 5 ሰዓት ነው ጨዋታው የሚደረገው። ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ከሊቨርፑል ጋር በተያያዘም የቡድን ዜና እናንሳ። በሃንጋሪ መገናኛ ብዙሃን
ስለ ዶሚኒክ ሶቦዝ ላይ ጉዳት እየተነገረ ይገኛል። ከብራይተን ጨዋታ በኋላ ለዶሚኒክ ሶቦዝ ላይ የምርመራዎች ተደርገው ነበረ። ጉዳት እንዳጋጠመው ይታወቃል። ተጫዋቹ መጠነኛም ቢሆን ቀጣይ ከቶትናም ጋር ላለባቸው ጨዋታም መጫወት ይችላል አይችልም በሚለው ጉዳይ ላይ ተጨማሪ ምርመራዎች ቢያስፈልጉትም በመጀመሪያ ዙር ምርመራው ግን የከፋ ነገር ላይ እንደሌለ ተጫዋቹ ተጠቁሟል። ምናልባት እረፍት የሚያስፈልገው ከሆነ ግን በጣም ወሳኙ ጨዋታ ላይ ሊቨርፑሎች ይህን ተጫዋች አያገኙትም። ዶሚኒክ ሶቦዝ ላይ በሁሉም የሜዳ ክፍል ላይ የሚገኝ አይነት ሰው ማለት ይቻላል። በተለይም የቀኝ መስመር ተከላካይ ሆኖ ተጫውቷል። የቀኝ ክንፍ አጥቂ ሆኖ ተጫውቷል። የአማካኝ ስፍራ በሶስቱም የሜዳ ክፍሎች በግራ በመሃል ለመሃልና በቀኝም ተጫውቷል። ብዙ የሜዳ ክፍል ላይ እያጫወቱት ነው። ስሎት ሌላኛው ምርጡ ተጫዋቻቸው መሆኑን መሳያ ነው። ለማንኛውም የጉዳቱ ሁኔታ ሁለተኛ ዙር ምርመራ ከተደረገ በኋላ ይገኛል። በቀጣይ ጨዋታ ይገኝ የሚለው ይፋ ይደረጋል። ሳላ ወኪል በሊቨርፑል ቆይታ ያደርጋል ተብሏል። ከሊቨርፑል ጋር ውይይቶችን ያደርጋል። ይህ ውይይት ደግሞ በሳላ ዙሪያ በቀጣይ ከቡድኑ ቆይታው ጋር ምን የመሰለ ይሆናል በሚለው ነው። በሊቨርፑልም በኩል እንግዲህ አቋማቸውን ያሳውቃሉ ተብሏል። ሳላ በክለቡ ይቀጥላል ወይንስ አይቀጥል በሚለው ጉዳይ ላይ እስከ 27 ኮንትራቱን ከፈረመም ገና ወራቶች ናቸው። ውድ ቤተሰቦቻችን እንግዲህ በዚህ ጉዳይ ላይ ሳውዲ አረቢያ ክለቦች ነቅተው እየሰሩ መሆናቸው ተከትሎ ከሊቨርፑል ጋር ውይይቱ ይደረጋል ተብሎ ይጠበቃል። የሊቨርፑልና የሳላ ውይይት ግን ከሰሞኑ በጣም ጥሩ እንደነበረና ያም እንግዲህ ትልቁን ውዝግብ አብርዶ ሳላ ዳግም ወደ ቡድን ስብስብ ተመልሶ ተቀይሮ ገብቶ ጨዋታ እንዲያደርግ አስችሎት እንደነበረ ይታወቃል። በሊቨርፑል በኩል ያው በአፍሪካ ዋንጫ ያጡት ሳላህን ነው። ስለዚህ ሳላን የመተካት አንድ ግዴታ ብቻ ይጠብቃቸዋል። ምናልባት ፊት መስመሩ ላይ ብዙ አማራጮች ያሏቸው እንዳልኳችሁ፣ ግን ሴቦዥ ላይ እንደ ጆንስ፣ ፍሎሪያን ቬርዝንም በዛ ቦታ ላይ መጠቀም የሚችሉበት እድሎች ያሏቸው። ሃርቪ ኤሊዮት እንኳን በቡድኑ ዘንድሮ የለም። በተወሰነ መንገድ ይጠቀሙት ነበረ ሳላ በሌለባቸው የተወሰኑ ጨዋታዎች ላይ። ግን አንድ ሳላን መተካት ለሊቨርፑል ችግር ይሆናል ተብሎ ደግሞ እንዳይወራ ዘንድሮ እያለ ራሱ ተጠባባቂ ሲያደርጉት እንደነበረ የሚዘነጋ አይደለም። ምናልባት ያ ነገር ለስሎት ብዙ እንግዳ ላይ ሆነባቸው ይችላል ሳላን ከመተካት ጉዳይ ጋር በተያዘ። ግን እንደ ደጋፊ በሊቨርፑል በኩል በሳላህ በሚጫወትበት ቦታ ላይ ትክክለኛ አሁን ከቡድን ውስጥ ያለ ተጫዋች ማን በቦታው ላይ ቢጫወት የተሻለ ነው ብላችሁ ታምናላችሁ? የሊቨርፑል ደጋፊዎች በጉዳዩ ላይ ምልከታችሁን አጋሩን። ኦሊቬ ዥሩ የቀድሞ የአርሰናልም ተጫዋች ነው። አርሰናል ሊጉን እንደሚያሸንፍ ዘንድሮ ተስፋ አደርጋለሁኝ ሲል ተደምጧል። በኦሊቬ ዥሩ በኩል የቀድሞ አርሰናል አጥቂ በተለይም በወቅቱ የአርሰናል አጥቂ ቪክተር ዮኬሬሽ ጉዳይ ላይም ጥያቄ ቀርቦለት ነበረ። እንደ ቀድሞ የአርሰናል አጥቂነቴ ዮኬሬሽ በዚህ ሲዝን ስኬታማ እንዲሆን እፈልጋለሁ፣ ግቦች እንዲያስቆጠር እፈልጋለሁ ብሏል። ይሄ ችግር በተባለ ሁኔታ ላይ ግን ማንሳት የፈለገው ነገር የለም። ማለት ለዮኬሬሽ እንደ ስፖርት እንግሊዝ ባይጠበቅም ግን ቁጥሮቹ በተለይም ከግብ ጋር በጣም እየተራረቀ መምጣቱን በተመለከተ ግን ያው ጊዜ ይፈልጋል በሚል አልፎታል። ምናልባት በርካቶች እንደ መከራከሪያ የሚያነሱት ማይክል አርቴታ የጨዋታ አቀራረብ ከተጫዋቹ ጋር አልሄደ በሚል ነው። እሳቸው ግን ለዮኬሬሽ ስንል የጨዋታ ስታይላችን እንቀይራለን ብለው ነበረ። አጥቂው አርሰናልን ብሎ ብቻ የመጣም እንደነበረ ይታወቃል። ለማንኛውም የቀድሞ አጥቂ ኦሊቬ ዥሩ አርሰናል ዋንጫውን እንደሚያነሳ ተስፋ አረጋለሁ ሲል ዮኬሬሽ ግብ እንዲያስቆጥር እመኛለሁም ሲል ተደምጧል። ከጉዳት ጋር በተያያዘ በአርሰናል በኩል በርከት ያሉ ጉዳቶች ብቻ አይደለም፣ በርከት ያሉ ጥራት ያላቸው ተጫዋቾቻቸው ነው ጉዳት ላይ ያሉት። እነኝን ተጫዋቾቻቸውን እንግዲህ መቼ ያገኛሉ የሚለው ደግሞ ትልቁ ይጠበቃል። አንደኛው ጋብርኤል ማጋሌሽ ነው። በዚህ ወር መጨረሻ ወደ ልምምድ እንደሚመለስ ተረጋግጧል። አዲስ ጉዳት ካላገረሸበት ማለት ነው። ክለብ ውስጥ ያሉ ሰዎች ብራዚላዊ ተከላካይም እስከ ዲሴምበር 30 ባለ ጊዜ ወደ ሙሉ ፊትነሱ ከተመለሰላቸው አስቶን ቪላን በሚገጥመው ስብስባቸው ውስጥ ያካተቱታል ተብሎ ይጠበቃል። አስቶን ቪላ በውድድር ዓመቱ በቅርቡ አርሰናልን ካሸነፉ ቡድኖች ወይም ጨዋታዎች አንደኛው ነው። ሁለተኛው የፕሪሚየር ሊግ ሽንፈታቸውም እንደነበረ ይታወቃል። ምናልባትም ማጋሌሽን፣ ሳሊባን አርሰናል ደጋፊዎች በትልቁ የናፈቁበት ጨዋታ ነበረ ማለት ይቻላል። ለማንኛውም ይህ የተከላካይ ስፍራ ተጫዋች ዲሴምበር 30 ለቪላው ጨዋታ እንዲደርስም ጥረቶች እየተደረጉ ነው ተብሏል። አዲስ ነገሮች ሊኖሩ ስለሚችሉ በየቀኑ እየተከታተልን ለአርሰናል ደጋፊዎች ይህንን መረጃ የምናደርሳችሁ ይሆናል። ካይ ሃቨርዝ በሜዳ ላይ ልምምዶችን ለማድረግ ተቃርቧል። በተለይም ተጫዋቹ በጂም ውስጥ አብዛኛውን ልምምዶች እያደረገ ነው። የፊትነስን በተለይ ከመጠበቅ አንጻር ወይም ለጨዋታ ዝግጁነትን ከመጠበቅ አንጻር
ወደ ሜዳ የመመለሱ ነገር ምናልባት በጥቃቅን ነገሮች ላይ ብቻ የሚወሰን ይሆናል። ይህም ተጫዋች እስከ ዲሴምበር 30 አስቶን ቪላ ጨዋታ ይደርሳል ተብሎ ይጠበቃል። ይሄ ለአርሰናል በጣም ጥሩ የሚባለው ዜና ነው። በአጥቂ መስመር ጉዳይ ላይ ግን አንድ መረጃም ከሃቨርዝን ካነሳን እንቀጥል። ውድ ቤተሰቦቻችን ባለፉት 3 ዓመታት ጀምሮ ውድ ቤተሰቦቻችን ለአርሰናል ጎሎችና ጎል ለማስቆጠር የሚወስድባቸውን አማካይ ደቂቃዎች ካየን በተለይም አጥቂ አይደለም ሚኬል ሜሪኖ ግን ከአጥቂዎቹ ጋር ቁጥሩ ተስተካክሏል። ሃቨርስ፣ ዮኬሬሽ፣ ጋብርኤል ሱስ የአርሰናል 9 ቁጥሮች ናቸው። አጠቃላይ እነኚህ ተጫዋቾች ካስቆጠሩት ግብ ከፈጀባቸው ደቂቃ አንጻር ካይ ሃቨርስ እንግዲህ በአጥቂ ደረጃ 169 ደቂቃ ይፈጅበታል የግብ አስተዋጽኦ ለማበርከት 3 አሲስት እንዲሁም 7 ጎል ነበረው። የአጥቂው ሌላኛው የከሬሽ 221 ደቂቃ እየፈጀበት ነው የግብ አስተዋጽኦ ለማድረግ። ሌላኛው ጋብርኤል ሱስ 142 ደቂቃዎችን ይፈጃል። በአንጻራዊነት ካየ ነው የጋብርኤል ሱስ ፈጣን ነው። ቀጥሎ ካያቨር ሶስተኛ፣ ጊዮኬሬስክ ሁለተኛ፣ ካያቨር ሶስተኛ ጊዮኬሬስክ ነው። ግን ሚኬል ሜሪኖን ካነሳን ከነኛ አጥቂዎች ሁሉ በላቀ ሁኔታ 135 ደቂቃ ውስጥ ወይ ጎል አለው ወይ አሲስት አለው። በጣም ትልቅ የሚባል ቁጥር ነው። እንደሚታወቀው ሚኬል ሜሪኖ ንጹህ 9 ቁጥር አይደለም። እንግዲህ 9 ቁጥሮቹ ሲመጡስ በንቃት ማንን ይጠቀማሉ የሚለው ራሱ ትልቁ ጉዳይ ነው። በዚህ ሳምንት አርሰናል በወልቭስ በጣም የተፈተነበት ያውም ኤምሬትስ ላይ የፕሪሚየር ሊጉ አንደኛ ሆኖ አርሰናል የፕሪሚየር ሊጉን ግርጌ የገጠመበት ጨዋታ ነበረ። ግን ተጫዋቾቹ አብዛኞቹ ደስተኛ አይደሉም ተብሏል። በአርሰናል ቤት ሳምዲን እንደዘገበው ከሆነ እንደ ኦዴጋርድና ራይስን ጨምሮ የቡድኑ ታላላቅ ተጫዋቾች በመልበሻ ክፍል ውስጥም ብስጭታቸውን ገልጿል። አርሰናል ከተለመደው ደረጃ በጣም ያነሰ እንቅስቃሴ ያደረገበት ጨዋታ በሚል ግምገማም አደርገዋል የተባለው ተጫዋቾቹም በዚህ መሰረት በቀጣይ ጨዋታ ላይ እንደዚህ አይነት ነገር እንዳይደገም የቡድኑ አምበል ኦዴጋርድና ሌላ እንደ አምበል የሚቆጠር ግን አምበል ያንሆነው ዴክላን ራይስም ለቡድኑ አሳስበዋል የተባለው በተለይም ለጓደኞቻቸው ይሄንን ነግረዋል። አርሰናል ከዚህ በላቀ መንቀሳቀስ ይገባው ነበር በሚል ነው። በእርግጥ በርካቶችም በወልቭስ በዛን ያክል ደረጃ ከተፈተነ በኋላ አርሰናል ለፕሪሚየር ሊግ ዋንጫ የነበራቸው ቅድመ ግምት ላይ ስጋትና ጥርጣሬ ገባን የሚሉ መልእክቶችን ሲያጋሩ ነበር። አርሰናል ቀጣይ ተጋጣሚ ኤቨርተን ነው። ኤቨርተን በወቅታዊ ብቃት ላይ ጥሩ ከሚባሉ የፕሪሚየር ሊግ ክለቦች ውስጥ ይጠቀሳል። በእርግጥ የወጥነት ችግር ኤቨርተንም ላይ ይነሳል። ግን ዘንድሮ ከአምና የተሻለውን ኤቨርተን ነው። ይህን ጨዋታ ደግሞ በመሃል ሜዳ ዳኝነት ሳም ባሮት እንዲመሩት ተመርጠዋል። በጣም ትልቅ ጨዋታ ይጠብቋል አርሰናልን። ይህንንስ ጨዋታ በተመለከተ መልከታችሁን ታጋሩናላችሁ። ግን ጨዋታው በሳምንቱ መጨረሻ ስለሚደረግ ተከታታይ መረጃም ይኖረናል። አርሰናል በኤምሬስ ያደረጓቸውን 9 ጨዋታ 9 ድል 22 አስቆጠሩ፣ 3 ተቆጠረባቸው፣ 6 ክሊንሺት አላቸው። በነገራችን ላይ አርሰናል በሜዳው ኤምሬስ ያደረጋቸውንም ባለፉት 9 ጨዋታዎች ላይ የነበረው ቁጥር በጣም ትልቅ የሚባል ነው። በአውሮፓ ሻምፒዮንስ ሊግ ጭምር በባየር ሙኒክ 1 ጎል ተቆጥሮባቸዋል። ከዛ ውጭ በፕሪሚየር ሊግ በቶትናም እና በወልቭስ 1 ግብ ተቆጥሮባቸዋል። ከዛ ውጭ አርሰናልን መረብ የደፈረ የለም። ለአብነት ያክል ብሬንትፎርድ፣ ብራይተን፣ ፓላስ፣ አትሌቲኮ ማድሪድ፣ ዌስትሃም፣ ኦሎምፒያኮስ እነኚህ ግብ ማስቆጠር የተሳነው ቡድን ሆነዋል። የወልቭስ ግን በጣም አስገራሚ ነው። በዩናይትድ ባለፈው ሳምንት 4-1 ተሸነፈ። በዚህ በተጠናቀቀው ሳምንት ላይ በአርሰናል 2-1 ተሸነፈ። ግን ማስቆጠር ብዙ የሚቸግረው የነበረው ወልቭስ ዩናይትድ እና አርሰናል ላይ ሲሆን ግን አያሸንፋቸው እንጂ ግን ማስቆጠር የቀለለው ነበረ። ለማንኛውም አርሰናል በባለፉት 9 ጨዋታ 3 ግብ ብቻ ነው በኤምሬስ የተቆጠረበት። አርሰናል ባለፉት 3 ዓመታት ውስጥ ሽግግሮቹ ከመከላከል ወደ ማጥቃት በየትኛው የሜዳ ክፍል ላይ ነው የሚለው በኦፕታ በኩል መልከታ ተደርጎበት ነበረ። በ90 ደቂቃ አርሰናል የመሃል ሜዳ ክፍሉን የሚጠቀመው በአማካይ ወደ 3.7 በመቶ ጊዜ ብቻ ነው። በጣም ዝቅተኛ ሆኖ ተቀምጧል። በ20ዎቹ የፕሪሚየር ሊግ ክለቦች 19ኛ የኖቲንግሃም ፎረስት፣ 18ኛ የወልቭስ ነው። ስለዚህ አርሰናል መሃል ሜዳውን ለሽግግር ብዙ የሚጠቀም አይነት ቡድን አይደለምና አርሰናል ምናልባትም ያ ሜዳ ተጫዋች የሚበዛበት ስለሆነ የመሃል ሜዳ ክፍሉ ኳስን መልሰው እንዳይነጠቁ ሞር የግራና የቀኙን የሜዳ ክፍሎች ከግብ ክልላቸው ለመውጫ ይጠቀሙታል እንጂ የመሃል ሜዳ ክፍሉን አቆራርጦ ማለፍ ዘንድ አርሰናል የፕሪሚየር ሊጉ 20ኛው ክለብ ሆኗል። ምናልባት የማይከል አርቴታ የጥንቃቄ ሁኔታና የጨዋታ አቀራረብ ወይንስ ተቃራኒ ቡድኖች ያንን የሜዳ ክፍል አርሰናል በጣም ጥቅጥቅ አድርገው ስለሚጮቱበት ምን ታዘባችሁ? ግን አርሰናል ከመከላከል ወደ ማጥቃት ግራና ቀኙን እንጂ የመሃል ሜዳ ክፍሉን የመጠቀም ቁጥሩ በጣም ዝቅተኛ ሆኖ ተመልክተነዋል።
ትላንት ኦልትራፎርድ 90 ደቂቃ 8 ግብ ለተመልካች አዝናኝ፣ ለዩናይትድ ደጋፊዎች ደግሞ በጣም የሚያስቆጭ ምሽት ነበረ። በፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከበርንማውዝ 4-4 ተጠናቀቀ። ምናልባት በየደቂቃው እናንሳው ግቦቹ እንዴት እንደተቆጠሩ። አማድ ዲያሎ 13ኛው ደቂቃ ላይ ዩናይትድን መሪ ያደረገ። አንቶኒዮ ሲሜኔ 40ኛው ደቂቃ ላይ አቻ ያደረገ በርንማውዝን እረፍት ሊወጡ ሲሉ ካዜሜሮ 45ኛው ደቂቃ ተጠናቆ በጭማሪው 4ኛው ደቂቃ ላይ ገባ አስቆጥሮ ዩናይትድ በጨዋታው ላይ 2-1 እየመራ እረፍት ወጡ። ከእረፍት በኋላ ኤቨንሰን 46ኛው ደቂቃ ላይ በርንማውዝን አቻ ያደረጋቸው። 52ኛው ደቂቃ ላይ ትራቭነር የበርንማውዝን መሪነት አመጣ። ለመጀመሪያ ጊዜ በርንማውዝ ዩናይትድን መራ በምሽቱ ጨዋታ እዚህ ደቂቃ ላይ 3-2። ከዛ ብሩኖ ፈርናንዴዝ በቅጣት ምት በጣም አስገራሚ ግብ 77ኛው ደቂቃ ላይ አስቆጠረ። ከዛ 79ኛው ደቂቃ ላይ ከሁለት ደቂቃ በኋላ ማቲያስ ኩኛ ቀጣይ ግብ አስቆጥሮ ዩናይትድ ዳግም ወደ መሪነቱ ተመልሶ 4-3 መራ ዩናይትድ። ከዛ በኋላ 5 ደቂቃ ነው የፈጀባቸው በርንማውዞች አቻ ለመሆን። ክሩፕ 84ኛው ደቂቃ ላይ አቻ አድርጎ ጨዋታው 4-4 በሆናቸው ውጤት ተጠናቀቀ። ዩናይትድ ነጥቡን 26 አደረሰ። በርንማውዝ 21 ነው። ዩናይትድ 6ኛ፣ በርንማውዝ 13ኛ። ቀጣይ ሳምንት ቅዳሜ በርንማውዝ ቪታሊቲ ላይ በርንሌን፣ እንዲሁም እሁድ ቪላ ፓርክ ላይ አስቶን ቪላ ከማንቸስተር ዩናይትድ ጨዋታቸውን የሚያደርጉ ይሆናል። የዓመቱ ምርጥ ጨዋታ ብሎታል ጄሚ ካራገር። በጄሚ ካራገር በኩል በጨዋታው ተንታኝ ሆኖ እያቀረበው ነበረ። የቀድሞ እንግሊዛዊ የሊቨርፑል ተጫዋች ጄሚ ካራገር የዚህ ሳምንት ምርጥ ጨዋታ ብቻ ሲሆን ይህ ጨዋታ የዓመቱ ምርጥ ጨዋታ ብሎታል። የፕሪሚየር ሊግ የውድድር ዓመቱን ምርጥ ጨዋታ ነው ያየነው ሲል ተደምጧል። አክሎም አብዛኛው የጨዋታ ጊዜ ማንቸስተር ዩናይትድ የተለየ ነበር። ለመጀመሪያ ደቂቃ የድሮን ጊዜ ያስታወሱኝ ሁላ ማንቸስተር ዩናይትድ ነበር ብሎ ዩናይትድን ማወድሶ ጨዋታውን ምርጥ ብሎታል። የማንቸስተር ዩናይትዱ አለቃ ሩበን አሞሪም ግን ከዚህ የተለየ ሐሳብ አላቸው። ከጨዋታው በኋላ ብስጭት ብያለሁ ብለዋል። ተበሳጭቻለሁ፣ ሁላችንም እንግዲህ ይህ ነው የሚሰማን ያሉት አሰልጣኙ ነጥቡን የጣልነው በሁለተኛው አጋማሽ ሳይሆን ወይም በ90 ደቂቃ ሳይሆን በመጀመሪያ አጋማሽ ነው ሲሉ ተደምጠዋል። በጨዋታው በኩል ካነሷቸው ነጥቦች እሳቸውም ነጥቦች እያጣን የምንገኘው በጨዋታችን አይደለም በጥቃቅን ችግሮች ምክንያት ነው ሲሉ፣ አዎ ካለፈው ዓመት በበለጠ ማንቸስተር ዩናይትድ ጥሩ ሆኗል መጥቷል ብለዋል። በኦልትራፎርድ ካደረግናቸው ያለፉት 2 ጨዋታዎች የዛሬው እንቅስቃሴ ግን የተለየ ነው ብለዋል። እሳቸው ድል ሳይሆን ንዴት ነው ያለው፣ ነገር ግን የተለየ ነገር በጨዋታው ላይ ተመልክቼበታለሁ ብሏል። ምናልባት በማንቸስተር ዩናይትድ በኩል ኦልትራፎርድ ላይ ነጥብ እየጣሉ ይገኛሉ። ለአብነት ያክል ከበርንማውዝ ጋር ትላንት 4-4፣ ከዛ በፊት ከዌስትሃም ጋር 1-1፣ በኤቨርተን ጭራሽ በጎዶሎ ተጫዋች የተሸነፉበት ነውና ዩናይትድ ኦልትራፎርድ ላይ ነገሮች በጣም እየከበዱት የመጣ ቡድን ሆኗል። ምናልባት በደገፊት መጫወት አድቫንቴጅ አለው፣ ግን ለዩናይትድ ይህ ነገር ባለፉት 3 ጨዋታ እየሰራም አይደለም። አፈጻጸማችን ከቅርብ ጊዜ ወዲህ እንግዲህ በቤት ውስጥ ውድድር ላይ የተለየ ነው ብሏል። ድል የለም እና የሚያበሳጨው ያ ቢሆንም ግን በአፈጻጸም ደረጃ ጥሩ ነገር ቡድን ላይ ያለው ግጥሚያዎችን ማሸነፍ በሚቻልበት መንገድ ላይ መቀጠል አለብን፣ ያንን እየሰራ ነው ብሏል። ሩበን አሞሪም ማንቸስተር ዩናይትድ አንዳንድ ጊዜ በ4 የኋላ ተከላካዮች ይጫወት እንደነበረ ሲጠየቁም ይህ ለእናንተ ጋዜጠኞች ተወያዩበት፣ የኔ ጉዳይ አይደለም። በዚህ ሳምንት በ4 የኋላ ተከላካዮች እንደተለማመድን ግን ታውቁ ነበር ብሏል። ሩበን አሞሪም ማንቸስተር ዩናይትድ የመከላከያ መስመሩን ሙሉ በሙሉ መቀየር እንደሚያስፈልገው ሲጠየቁ አይመስለኝም። በመከላከል መስመር ላይ ችሎታ ያላቸው ተጫዋቾች እንዳሉን አስባለሁ። እንደ ቡድን ግን መከላከላችን መሻሻል አለበት ብሏል። በነገራችን ላይ ዩናይትድ በርካታ ግብ ያስቆጠረ የፕሪሚየር ሊግ ክለቦች ውስጥ ከአናት ይገኛል። ከነ ሲቲ ቀጥሎ ሲቲ፣ አርሰናል። ከዛ ውጪ ግን በማንቸስተር ዩናይትድ በኩል በርካታ ግብ የተቆጠረበት በፕሪሚየር ሊጉ 5ኛው ቡድን ነው ማንቸስተር ዩናይትድ። በዚህ ረገድ ማንቸስተር ዩናይትድ በትልቁ ሊወቀስ የሚገባው የተቆጠረበት የግብ መጠን መብዛት ነው። ያስቆጠራቸው ግቦች ግን በፕሪሚየር ሊግ በጣም ብዙ የሚባሉ ናቸውና ሩበን አሞሪም ይህ ነገር ግልጥ ብሎ የታያቸው ይመስላል። የሚቆጠርብንን ግቦች መቀነስ አለብን ብለዋል። በ4 ተከላካይ ልምምዶችን እያደረጉ እንደሆነ አንስተዋል። በማንቸስተር ዩናይትድ በኩል እሳቸው ሴልናመንስ ጥሩ ተጫውቷል፣ ምንም የሚወቀስ ነገር የለውም ብለዋል። ሌላው ማይክል ካሪክም ማንቸስተር ዩናይትድ ወደፊት በሚያደርገው እንቅስቃሴ በድንገት በጣም አደገኛ ሆኗል እና በዚህ ዙሪያ እኔ በጣም ደስተኛ ነኝ ብሏል። እኔም ደስ ካለኝ ነገር ውስጥ አንደኛው ተጫዋቾቹ ወደፊት ሲሄዱ ተጠባቂ ሆነዋልና ደጋፊዎችም በዚህ ደስታ እንደሚሰማቸው አስባለሁ ብሏል። ቀጣዩ እርምጃ መደረግ ያለበት በጨዋታው ቀድሞ መምራትና ውጤት ማስጠበቅ ነው ብሏል።
ያንን እንግዲህ ማንቸስተር ዩናይትድ ምናልባትም የሩበን አሞሪም ሌላኛው ትልቁ ስራ ይሆናል። በዘንድሮ የውድድር ዓመትም ግብ ሊሆኑ የሚችሉ ሙከራዎችን በማድረግ ዩናይትድ ወደ አንደኝነት መጥቷል። 33.86 ግብ የሚሆን አይነት ሙከራ ሞክሯል። ሲቲ ወደ ሁለተኛነት ወርዷል 31.89፣ ቼልሲ 30.18 ግብ እስካሁን ማግኘት የሚያስችሉ ሙከራዎችን አድርገው ነበረ። የዩናይትድ በዚህ ረገድ ቀዳሚ ሆኗል። በጨዋታው ላይ ግን ምናልባት የገጠሙት ቡድን አንደኛው በርንማውዝ ነው። በርንማውዝ ለሶስተኛ ተከታታይ ጊዜ ነው በነገራችን ላይ ኦልድ ትራፎርድ ላይ 3 ሲደመር ግቦችን ያስቆጠረባቸው ዩናይትድ ላይ በተከታታይ 4 ጨዋታ ማንቸስተር ዩናይትድ አልተሸነፈም። ካለፉት 4 ጨዋታዎች ላይ 2 ድል 2 አቻ ውጤት ተመዝግቦበታል። ፓላስና ወልቭስን ያሸነፈበት እነኚህ ሁለቱም ከሜዳ ውጭ ነው በነገራችን ላይ። ከዛ ውጭ ዌስትሃምም ከበርንማውዝ ማቸው የወጡበት ሁለቱም ጨዋታ ደግሞ ኦልድ ትራፎርድ ላይ የነበሩ ጨዋታዎች ናቸው። ማንቸስተር ዩናይትድ በሩበን አሞሪም ስር 43ኛ የፕሪሚየር ሊግ ምሽቱ ነው። 6ቱ ላይ ብቻ ነው ግብ ያልተቆጠረበት። በቀሪ 37 ጨዋታ በኦልድ ትራፎርድ ይጫወት በየትኛውም የሜዳ ክፍል በሩበን አሞሪም ስር በፕሪሚየር ሊጉ እንግዲህ 37ቱ ላይ ግብ ተቆጥሮበታል። ማንቸስተር ዩናይትድ በሲዝኑ እንግዲህ ጨዋታውን በመራባቸው ጨዋታ ላይ አልተሸነፈም። በዚህ ሲዝን 10 ጨዋታ መርቷል። 5 ድል 5 አቻ አለው። ምናልባት ግን ማንቸስተር ዩናይትድ በኩል ግን የሚያሳስቡ ጨዋታዎች ከፊቱ ይጠብቁታል። እንደ አስቶን ቪላ ፓርክ ላይ፣ ኒካስልን ኦልድ ትራፎርድ ላይ ገጥማል። በዚህ ጨዋታ ላይ በነገራችን ላይ በቀጣይ የማይገኙ ተጫዋቾች አሉ። አማድ ዲያሎ እና ለዚሁም ብሪያን ፔሞ ለብሔራዊ ቡድን ያቀናሉ። ትላንት መዝራዊ የለም፣ ብሔራዊ ቡድኑ አልፈቀደለትም እንዲጫወት። ከዛ ውጭ ደግሞ ካርሎስ ካዜሜሮ በ5ኛ ቢጫ ካርድ ምክንያት የለም። ስለዚህ የቪላ ጨዋታ ዩናይትድ በቅጣትና በአፍሪካ ዋንጫ በርካታ ከዋክብቶቹን አጥቶ የሚያደርገው ጨዋታ ነው። ትላንትና ኑስር ማዝራዊ የሞሮኮ ብሔራዊ ቡድን ፍቃድ ስላልሰጠ ብቻ ከዩናይትድ ስብስብ ውጭ ለመሆን ተገዶ ነበረ። ያው የአፍሪካ ዋንጫ ቀጣይ ሳምንት ጀምሮ ብሔራዊ ቡድኖች ይጫወታሉ። ፊፋ ከዛሬ ጀምሮ ለክለቦች በጻፈው ደብዳቤ መሰረት ለአፍሪካ ዋንጫ የሚሄዱ ተጫዋቾችን የመልቀቅ ግዴታ እንዳለበት ይፋ ተደርጓል። በርንማውዝ 2025 የእንግሊዝ ፕሪሚየር ሊግ ለታላላቅ ክለቦች አሁንም ፈተና ሆኗል። በርንማውዝ በ25 ከ6 ታላላቅ ሊጎች ውስጥ አርሰናል ቶትናምን አሸንፎ ከቼልሲና ማንቸስተር ዩናይትድ አቻ ተለያይቶ በሊቨርፑል እና በሲቲ ብቻ ነው የተሸነፈው። በ26 በዚሁ ጥንካሬ የሚቀጥል ከሆነ ምናልባት ቢግ ሲክስ ክለቦች ላይ ይሄ አይነት ጥንካሬ ካለው ዋንጫው ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል ተብሎ ይጠበቃል። በበርንማውዝ በኩል እንዳጠቃላይ ግን የአንዲ ኤራኦላው ቡድን ትላንትና ለዩናይትድ በግልጽ ፈተና የነበረበት ጨዋታ እንደነበረ ግን መሸሸግ አይቻልም። ግን በርንማውዝ ትልልቅ ክለቦች ላይ በጣም ጥሩ የሚባል ቁጥር በዚህ ውድድር ዓመት ያለው ክለብ ሆኗል። ጥሩ የሚባለው ዜና ቤንያሚን ሼሽኮ ተመልሷል። ትናንት ተጠባባቂ ነበር። ስለዚህ በቀጣይ ጨዋታ ላይ ምናልባትም እሳቸው ካሻቸው በቋሚ 11 ውስጥ ሊያስጀምሩት ይችላሉ። ትናንት ሌላ በሜዳው ላይ ለየት ያለው ነገር በዩናይትድ በኩል ኮቢ ሜኑ ወንድም በስቴዲየም ተገኝቶ ነበረ። ነፃ ወንድሜ ይውጣ የሚል ቲሸርት ለብሶ በመዘወር እንግዲህ መልእክቱን አስተላልፏል። ኮቢ ሜኖን ለምን አያሰልፉም የተባሉት ሩበን አሞሪም ኮቢ ሜኖ መጫወት የሚችለው ብሩኖ ፈርናንዴዝ አሁን በሚጫወትበት የሜዳ ክፍል ላይ ነው። ከብሩኖ በፊት እሱን አስቀድመው እንደማትሉኝ እርግጠኛ ነኝ ብለው ነበረ። ታዲያ ወንድሙ የኮቢ ሜኖ ማለት ነው ፍሪ ኮቢ ሜኖ የሚል ቲሸርት ለብሶ ትናንት በስቴዲየሙ ሲዘዋወር ነበረ። መነጋገር የነበረ ጉዳይ ነው። አንደኛው በስቴዲየም ውስጥ ኮቢ ሜኖ በኩል ግን ምናልባት የአፍሪካ ዋንጫ መምጣት የጨዋታ ዕድል እንዲያስገኝ ሊረዳው ይችላል። በዛ ላይ በቀጣይ ሳምንት በማንቸስተር ዩናይትድ በኩል 3 ተጫዋቾች በአፍሪካ ዋንጫ የሉም። አማድ ዲያሎ፣ ብሪያን ቤሞ እና ማዝራዊ። ካዝሜሮ በቀጣት የለም። ምናልባት ኮቢ ሜኖ በትክክል ዕድል ሊያገኝ የሚችልበት ሰዓት የመጣ ይመስላል። ያን የማያሰልፉት ከሆነ ግን ነገሮች ከዚህ በላይ ከፉ እየመጡ በማንቸስተር ዩናይትድ ስንብቱንም ሊያፈጥኑት ይችላሉ። ማንቸስተር ዩናይትድ የብሩኖን እንመለስበታለን። እንደ ቡድን ማንቸስተር ዩናይትድን እናንሳ። ማንቸስተር ዩናይትድ በሜዳው ጨዋታን ከመራ አይሸነፍም። ባለፉት 302 ጨዋታ ላይ 26 ብቻ ናቸው የወጣው። ቀሪዎቹን በሙሉ ድል አድርጓቸዋል። ሽንፈት አልገጠመውም። ማንቸስተር ዩናይትድ እንደ ቡድን በጣም አስደናቂ ጊዜን በማንቸስተር ዩናይትድ በኩል ደጋፊዎች የሚያዩት ቡድናቸው ከመራ ነው ማለት ነው። በትላንትናውም ጨዋታ መርቷል፣ አልተሸነፍም። በ3 አጋጣሚ ዩናይትድ መርቶ ነበረ ጨዋታውን። ግን በርንማውዝ በ3ቱም አጋጣሚ አቻ እንደሆኑባቸው ይታወቃል። ብሩኖ ፈርናንዴዝ በፕሪሚየር ሊግ ሁለተኛው የግብ አስተዋጽኦ ከፍተኛ በመሆን ተጫዋች ሆኗል። ግብ ሲደመር አሲስት 7 አለው። ስለዚህ ቀዳሚ ሆኗል። በርካታ የግብ ዕድል የፈጠረ 50 ደርሷል። ያው የብሩኖ ቁጥር እየራቀ መጥቷል። ብሩኖ ፈርናንዴዝ ወደ ማንቸስተር ዩናይትድ ከመጣ በኋላ
እንግዲህ ያለው ቁጥሮች በሙሉ በጣም አስደናቂ ናቸው። ከአውሮፓ ሊጎች በዚህ ዓመት ከብሩኖ ፈርናንዴዝ በላይ ኳስን አመቻችቶ የቀበለ የለም። እንግዲህ ኦሊሴ 8 አለው። ኦሊሴ ብቻ ነው የሚበልጠው። ኦሊሴ 8 አለው። ሁለተኛው ሰው ብሩኖ ነው። ብሩኖ ፈርናንዴዝ ለዩናይትድ ከተቀላቀለ ወዲህም 192 የግብ ተሳትፎን አለው። አንቶኒዮ ሲሞኔ ማንቸስተር ዩናይትድ ላይ በሶስቱም ተከታታይ ጨዋታ ገብ ያስቆጠረበት፣ ማንቸስተር ዩናይትድ በሊጉ ኦልድ ትራፎርድ እየተጫወተ የመጀመሪያ አጋማሽ እየመራ ወጥቶ ያልተሸነፈበት ሳምንት ሲሆን ብሩኖም እንደዚህ አይነት አስደናቂ ቁጥሮች አሉት። በብሩኖ በኩል እንግዲህ ልናነሳቸው የምንችላቸው ነገሮች ውስጥ አንደኛው ትላንትና አስተውላችሁ ከነበረ ጨዋታው ከተጠናቀቀ በኋላ ብስጭት ብሎ ነበረ። ከካዜሜሮ ጋር ሰፊ ውይይት ሲያደርግ ነበረ። በተለይም ከጨዋታው በኋላ የሆነ ነጥብ ይዘው መውጣት እንደሚችሉ አምኖ ነበረ። ያቺ ባለመገኘቷ የተበሳጨም ይመስላል። ትላንትና ከጨዋታው በኋላ ከተጫዋቾቹ ጋር ውይይት ሲያደርግ ነበር። ብስጭቶቹም በግልጽ በሚታዩ ሁኔታ ነበረ። ማቲያስ ኩኛ ወደ ግብ አስቆጣሪነት የተመለሰበት ነበር። 1 ጎል አስቆጥሯል። 8 ሙከራ ከ3ቱ ኢላማውን የጠበቁ ነበሩ። 4 የተሳኩ ረጃጅም ኳሶችን አቀበለ። 3 የግብ ዕድል ፈጠረ። 2 የተሳኩ ድሪብሎች 8.83 ሬቲንግ በጨዋታው የተሰጠው ተጫዋች ነበረ። አማድ ዲያሎ የማንቸስተር ዩናይትድ የመጨረሻ ጨዋታውን ያደረገ ነበረ ትላንትና። ያለ እኔ ቀጣይ ጨዋታዎች ያሸንፋል ብዬ ተስፋ አደርጋለሁ። መልካሙን ሁሉ ለክለቤ ይመኛለሁ። ለሀገር የአፍሪካ ዋንጫ መጫወት በመቻሌ ደግሞ በጣም ደስ ብሎኛል። የመጀመሪያ አፍሪካ ዋንጫ ውድድር ነው ብሏል አማድ ዲያሎ። በቀጣይ ከክለብ አጋሩ ብሪያን ቤሞ ጋር በአንድ ምድብ ውስጥ ግን አንዱ በተለያየ ቡድን ውስጥ ሆነው ማለት ነው በአይቮሪ ኮስት እና በካሜሮን ብሔራዊ ቡድን ውስጥ ሆነው የሚያደርጓቸው ፍልሚያዎች እንደሆኑ የሚዘነጋ አይደለም። ወሳኞቹን በአፍሪካ ዋንጫ የሚያጣው ማንቸስተር ዩናይትድ በሌሎች አማራጮች ሙከራ እናደርጋለን ብለዋል ሩበን አሞሪም። ግን ደግሞ እንዳልኳቸው ካዜሜሮም የለም 34 የግብ አስተዋጽኦ ነበረው። እንዴት ይሆናል የሚለው እናየዋለን። ግን በትላንቱ ጨዋታ ማን ማሸነፍ ይገባው ነበር የሚለውን ለእናንተ እንተውና ዩናይትድ 56 በመቶ ኳስ ተቆጣጠረ። በርነማውዝ 44 በመቶ ግብ የሚያስቆጠር ንጻሪ ዩናይትድ 3.27 ግን 3 ግብ ማስቆጠር ይችል ነበር እንደማለት ነው። 4 አድርሶታል ዩናይትድ። በርንማውዝ ለዩናይትድ እዚህ ጋር ነው ጥያቄ የሚያስነሳው። ከ1.86 በላይ በጨዋታው ግን ማግኘት የማይችሉበት እንቅስቃሴ ነበር። ግን 4 ግቦችን አገኙ። ዩናይትድ 25 ሙከራ፣ በርንማውዝ 14። ዩናይትድ 9 ኢላማውን የጠበቀ፣ በርንማውዝ 9። በትልቅ የግብ ዕድል መፍጠር ሂደት ውስጥ ካየን በርንማውዝ 6 ዩናይትድ 2። ትልቅ የግብ ዕድል ያመከኑት በርንማውዞች 4 አምክነዋል። ዩናይትድ ምንም አላበከኑ። በኳስ ቅብብልም ዩናይትድ 79 በመቶ ስኬታማ ነበር፣ በርንማውዝ 67 በመቶ። በጥፋት ደረጃ ዩናይትድ 15 ጥፋቶችን ፈጽሟል። በርንማውዝ 12 ኦፍሳይድ በርንማውዝ 1 ዩናይትድ ምንም ማዕዘን ምት ዩናይትድ 5 በርንማውዝ 4 ነበር። ምናልባት ከዚህ ተነስታችሁ ማን ማሸነፍ ነበረበት የሚለው ልታረሱን ትችላላችሁ። በደረጃ ሰንጠረዥ ዩናይትድ ወደ 6ኛ መጥቷል። 16 ሳምንት ካረገ በኋላ ማንቸስተር ዩናይትድ በ26.6ኛ መጥቷል። በተከታታይ ዩናይትድ ግን አቻ የሚወጣቸው ጨዋታዎች ምናልባት ለመሪዎቹ በጣም የሚቀርብ ቡድን ያደረገው ነበርም። ያም ዩናይትድን የሚያስቆጭ ይመስላል። ለማንኛውም ዛሬ በእንግሊዝ ፕሪሚየር ሊግ በእንግሊዝ ክለቦች በካርዲፍ እና በቼልሲ በኩል የካራባው ካፕ ጨዋታ ይደረጋል። ትላንት ዩናይትድ 4-4 ከበርንማውዝ ጋር ተለያየ። በላሊጋ ሪዮ ቫልካኖ ከሪያል ቤት 0-0፣ በጣሊያን ሴሪያ ሮማ ኮሞን 1-0 ያሸነፈበት ይጠቀሳል። የዛሬ ጥንቅራችን እዚህ ጋር እናብቃና በቀጣይ መረጃ ሰዓታችን ተጨማሪ ስፖርታዊ ጥንቅሮችን ይዘን ለእናንተ ውድ አድማጮቻችን እንምጣ። ቃል ስፖርት ዩቲዩብ ቻናል እዚህ ጋር በቃን። ሰናይ ጊዜ